ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። በዛሬው የቪዲዮ መረጃ ይዤላችሁ የመጣሁት ለፀጉር መነቃቀል ዋነኛ ምክንያቶች ምን ናቸው የሚሉትንና ከዛም በተጨማሪ በቀላሉ በቤት ውስጥ በማዘጋጀት ፀጉራችን እንዳይነቃቀል ወይንም እንዳይበጣጠስ የፀጉራችንን እድሜ ለማራዘም የሚረዱ የቤት ውስጥ ሊዘጋጁ የሚችሉ ነገሮችን የምናይ ይሆናል ማለት ነው። አንደኛ እንግዲህ ፀጉር ሊበጣጠስ ከሚችልባቸው ዋና መንገዶች ውስጥ አንዱ የሆርሞን መዛባት ነው። ወይንም ይሄ ሆርሞናል ኢምባላንስ የምንለው ኢምባላንስ የሆነ ሆርሞን በአንድ ሰው ውስጥ መኖር ይህ ሊፈጠር የሚችልባቸው ዋና መንገዶች ለምሳሌ በወንዶች ላይ የዳይሃይድሮ ቴስቶስትሮን የተባለው ሆርሞን የፀጉር መርገፍና መመለጥ የሚያመጣ ይሆናል ማለት ነው። በሴቶች ላይ ደግሞ ከወሊድ በኋላ ሊመጡ የሚችሉ የሆርሞን መዛባቶች እንዲሁም በአንዳንድ የወሊድ መከላከያ ምክንያቶች የሚፈጠሩ የሆርሞን መዛባት እነኚህ ሆርሞን በሚዛባበት ሰዓት የፀጉር መርገፍ ሊከሰት ይችላል ማለት ነው። ሁለተኛ ከመጠን ያለፈ ጭንቀት ነው። ከመጠን ያለፈ ጭንቀት ከፍተኛ የአእምሮና የሰውነት ጭንቀት በሚኖርበት ሰዓት በዚህ ሰዓት ፀጉራችን ሊነቃቀል ወይም ሊረግፍ ይችላል ማለት ነው። ይህም ራሱን የቻለ በፀጉር ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድር ማለት ነው። ሶስተኛው የአመጋገብና የቫይታሚን እጥረት ነው። እንግዲህ አንድ ሰው የሚመገበው ምግብ ከፀጉሩ አንስቶ እስከ እግር ጥፍሩ ድረስ ጥቅም ሊሰጥ የሚችል መሆን መቻል አለበት ማለት ነው። ይህ ምንድነው? ሁሉም የሰውነታችን አካላት ከምንመገበው ምግብ ላይ የየራሳቸውን የሚያስፈልጋቸውን ነገሮች ይወስዳሉ። እናም ፀጉራችን ለማደግ የተወሰኑ ንጥረ ነገሮችን ይፈልጋል። እነዚህም ሲጎድሉ መነቃቀል ወይንም ያለመጠንከር ከዛም አልፎ ለራሰ በራነት የመጋለጥ እድላችን እየከፋ ይሄዳል ማለት ነው። ለምሳሌ የብረት እጥረት ወይንም የአይረን እጥረት በተለይ በሴቶች ላይ ለፀጉር መነቃቀል ከፍተኛ የሆነ ሚናውን ይይዛል ማለት ነው። ከዛም ቀጠል የፕሮቲን እጥረት ራሱ ፀጉር የተሰራው ከፕሮቲን ስለሆነ በራሱ ፀጉር ተራ ፕሮቲን ይዘት ይዞ ስለሆነ የፕሮቲን እጥረት መኖሩ በራሱ የፀጉር መነቃቀል ወይንም መበጣጠስ እንዲፈጠር ያደርጋል ማለት ነው። ከዛም ውጪ እንደ ዚንክ ያሉ እንደ ቫይታሚን ዲ ያሉ እጥረቶች የፀጉር መነቃቀል እንዲፈጠር ያደርጋሉ ማለት ነው። ቫይታሚን ዲ እጥረት ለምሳሌ እንዴት ይከሰታል ካል ራሳችሁን ወይም ፀጉራችሁን በሻሽ አስራችሁን የምትሉ ሰዎች ፀጉራችን የፀሐይ ብርሃን ማግኘት አለበት። ቫይታሚን ዲ ከፀሐይ ብርሃን ስለሚገኝ ቫይታሚን ዲ ማግኘት አለበት። ያን ማግኘት ካልቻለ የፀጉር መላሸቅ፣ መበጣጠስ ወይም አለመጠንከር ሂደቶች ይኖራሉ ማለት ነው። አራተኛ የፀጉር አያያዝ ስህተቶች ናቸው። አንዳንድ ለመታጠቢያነት የምንጠቀማቸው ቅባቶች በራሳቸው ወይንም ሳሙናዎች፣ ደረቅ ሻምፖዎች እነኚህ የፀጉር መበጣጠስ ወይም መነቃቀል እንዲፈጠር ያደርጋሉ ማለት ነው። ከዛም አልፎ ደግሞ የምንወስዳቸው የፀጉር ማቅለሚያ ቅባቶች ከዛም አልፎ አንዳንድ ፀጉርን ለመጠቅለል የምንጠቀማቸው መጠቅለያ ቅባቶች እነኚህ ቅባቶች መልሰን ፀጉራችንን እንዲያገግም ያንን ሊያደርግ የሚችል ቅባት ካልተቀባ ነው ፀጉራችን እድሜው እንዲያጥር ወይም እንዲበጣጠስ ያደርጋል ማለት ነው። ስለዚህ እነኛንም ትኩረት አድርጎ በምን አይነት ቅባት መቀባት አለብን፣ ምን አይነት ሻምፖና ኮንዲሽነሮችን መጠቀም መቻል አለብን። በተለይ ሻምፖ ብቻ የምትጠቀሙ ከሆነ ለመታጠቢያ ሻምፖ ብቻ የምትጠቀሙ ከሆነ ሻምፖ ፀጉራችን ድራይ እንዲሆን ያደርጋል። ከዛ መልሰን ኮንዲሽነር ማንጠቀም ከሆነ ደግሞ ድራይ ሲሆን የመበጣጠስና የመነቃቀል ሂደት ይኖረዋል ማለት ነው። ስለዚህ በምንታጠቡ ሰዓት ሻምፖና ኮንዲሽነር ኮንቴክስቹዋሊቲ እነሱን የያዙ ሳሙናዎችን መጠቀም። ከዛ በመቀጠል ሙቀት ነው። ሙቀት በራሱ ፀጉራችን በሚታጀልበት ሰዓት በፌስታል በሻሽ ምናምን በኮፍያ በሚታጀልበት ሰዓት ያ ሙቀት በራሱ አየር እንዳያገኝ በማድረግ እንዲበጣጠስና እንዲነቃቀል ያደርጋል ማለት ነው። አምስተኛው የጤና ችግር ነው። የጤና ችግርና መድኃኒቶች። ያው የጤና ችግር ቤዚካሊ ፀጉር እንዲነቃቀል እንዲረግፍ የሚያደርጉ በሽታዎች አሉ። ለምሳሌ የካንሰር ህመም መድኃኒቱ ፀጉር መመለጥ እንዲፈጠር ወይንም የፀጉር መነቃቀል የፀጉር መርገፍ እንዲፈጠር ያደርጋል። ከዛም በመቀጠል አንዳንድ ለደም ግፊት ወይም ለልብ ህመም የሚሰጡ መድኃኒቶች በራሳቸው የፀጉር መነቃቀልና የፀጉር መሳሳት እንዲሁም የፀጉር ጥንካሬ የሚቀንሱበት ሂደቶች አሉ ማለት ነው። የታይሮይድ እጥረት ወይንም መብዛት ታይሮይድ መብዛት ወይንም እጥረት አምባላንስ መሆን
በራሱ ራሱን የቻለ ተጽዕኖ ያደርሳል ማለት ነው። እናም ከዛ በመቀጠል ደግሞ የተለያዩ ራሳቸውን የቻሉ ምክንያቶች አሉ። እንደ ምሳሌነት በምናበጥርበት ሰዓት፣ ሁለተኛ ደግሞ የምንጠቀማቸው የማበጠሪያ አይነቶች፣ ከዛም በመቀጠል የፀጉርን ወይንም የፀጉርን ባህሪ ያላማከለ ቅባቶች መጠቀም። ለምሳሌ ለከርዳዳ ፀጉር የሚሆነው ቅባት ፀጉራችን ከርዳዳ ከሆነ መጠቀም፣ ለስላሳ ፀጉር ያለን ደግሞ ለለስላሳ ፀጉር የሚሆን ቅባቶችን መጠቀም። ለምሳሌ ለከርዳዳ ፀጉሮች የሚወሰዱ ቅባቶች ከፍተኛ ከርዳዳው ፀጉር እንዲለሰልስ ከፍተኛ የሆነ እንትን አላቸው እና ያስላሳው ደግሞ በባህሪው ለስላሳ ስለሆነ ትንሽ ስሙዝ ነው የሚያስፈልገው እና ያንን የራሳችንን የቅል ፀጉር በስነ ባህሪ በመለየት ለዛ አማካኝ የሆኑ የተለያዩ ቅባቶችን መጠቀም መቻል አለብን ማለት ነው። እና ከዛ በተጨማሪ ግን ምንድነው ማድረግ ያለብን? በቤት ውስጥ ልናደርግ የሚገባው በቀላሉ ፀጉራችን እንዲጠነክር ወይንም እንዲፋፋ ሊያደርጉ የሚችሉ ነገሮችን እናያለን ማለት ነው። እንግዲህ ለፀጉር መነቃቀል መፍትሄ የሚሆኑ በቤት ውስጥ በቀላሉ የሚዘጋጁ ወይም በቤታችን በቀላሉ ልናገኛቸው የሚንችሉ ግብአቶችን ስንመለከት አንደኛ የቀይ ሽንኩርት ጭማቂ መጠቀም ነው። የቀይ ሽንኩርት ጭማቂ መጠቀም እንግዲህ ቀይ ሽንኩርት ከፍተኛ የሆነ የሰልፈር ይዘት ስላለው የፀጉር ስሮችን በማነቃቃት አዲስ ፀጉር እንዲበቅል ወይንም ከውስጥ ተበጣጥሶ ረግፎ ስሩ ብቻ ያለውን ፀጉር እንዲያቆጠቁጥና ወደ ላይ እንዲወጣ የማድረግ ይዘት አለው ማለት ነው። አዘገጃጀቱን ስናይ አንድ ቀይ ሽንኩርት ፈጭታችሁ ወይንም በደንብ አድርጋችሁ እንትን በማዘጋጀት ከዚያን ከፈጫችሁ በኋላ ማጥለል ነው። ውሃውን በማጥለል እንደገና ጭማቂውን የፀጉር ስሮ ድረስ እንዲደርስ በማሸት በደንብ መቀባት ነው የሚኖርብን ማለት ነው። ከዛ ከ15 ደቂቃ በኋላ በውሃ መታጠብ ነው። በኖርማሊ በውሃ ለስለስ ያለ ሻምፖ ተጠቅመን መታጠብ። ከዛም በመቀጠል ያን ከታጠብን በኋላ ፀጉራችን እንዳይከረድድ ኮንዲሽነር መጠቀም እንችላለን ማለት ነው። ሁለተኛ የሬት ጄል ማዘጋጀት ማለት ነው። የሬት ጄል ማለትም ሬት ሴት ሬት እና ወንድ ሬት የሚባል አለ። የሴት ሬት ጄል በጣም በከፍተኛነት ለፀጉር መነቃቃት፣ ለፀጉር ጥንካሬ እንዲሁም አልፎ ለፀጉር ጤናማ እድገት ከፍተኛ የሆነ ይዘትን በውስጡ ይይዛል። በማለስለስ ደረጃ ለከረደደ ፀጉርና ለደረቅ ፀጉር በማለስለስና የፒኤች መጠኑን በማመጣጠን ደረጃ በጣም ከፍተኛ የሆነ ጠቀሜታ ስላለው እሱም የምትጠቀሙት ራሱ በእጅጉኑ መፍትሄ ታገኛላችሁ ማለት ነው። አዘገጃጀቱ ስናይ አንደኛ የሚያስፈልገው ሬቱ ነው። ከዛ በመቀጠል ያንን ሬት ሁለት ሰነጥቁና ጄሉን ከውስጥ በማውጣት መቀባት ነው። ፀጉራችሁን በደንብ እስከ ስር ድረስ እንዲደርስ አድርጋችሁ መቀባት። ያን ከተቀባችሁ በኋላ ቢያንስ ከ30 እስከ 45 ደቂቃ ፀጉራችሁ ላይ እንዲቆይ ማድረግ፣ በደንብ ፀጉራችሁ እንዲመጣው እስከ 45 ደቂቃ ድረስ ማቆየት። ከዛ በመቀጠል ሻምፖ ተጠቅማችሁ መታጠብ ነው። ሶስተኛ የኮኮናት ዘይት ነው። የኮኮናት ዘይት በውስጡ የላሪክ አሲድ ስላለው የፀጉር ፕሮቲን እንዳይቀንስና የፀጉር ስሮች እንዳይሰባበሩ ጠንክረው ባሉበት እንዲቆዩ የማድረግ ሂደቱ በእጅጉኑ ከፍተኛ ነው። አዘገጃጀቱ ጥቂት የኮኮናት ዘይት ለብ ማድረግ። ለብ ካደረጋችሁ በኋላ ጠቃቀሙ ለብ ያለውን ዘይት ፀጉሮ ላይ በመቀባት ለጥቂት ደቂቃዎች የራስዎን ቅል ማሸት ነው። ልክ ጭንቅላታችንን እናሸዋለን፣ ማሳጅ እናደርገዋለን። ልክ ማሳጅ ካደረግን በኋላ እንተዋዋለን። ልክ እዛው ላይ ኮኮናት ዘይቱን እንተዋዋለን። ቢያንስ ከ2 ሰዓት ድረስ ብንተወው በእጅጉኑ በጣም ጥሩ ነው እና 2 ሰዓት ያክል ከተውን በኋላ ያንን ለቅለቅ ብለን በሻምፖና ኮንዲሽነር መታጠብ ነው ማለት ነው። አራተኛ እንቁላልና የወይራ ዘይት። እንቁላል ከፍተኛ የሆነ ፕሮቲን አለው። ይህ ከፍተኛ የሆነ ፕሮቲን ደግሞ ለፀጉር እድገት በእጅጉኑ ይረዳል። ለፀጉር ስር ጥንካሬም በእጅጉኑ ጠቀሜታ አለው ማለት ነው። ስለዚህ እንቁላልና የወይራ ዘይቱን በማደባለቅ ያንን መቀባት። በደንብ ከተቀባችሁና በደንብ ካሻችሁት በኋላ በላስቲክ ሽፍና አድርጋችሁ ትተውታላችሁ። እዛው ላይ በላስቲክ በላስቲክ ሽፍና አድርጋችሁ ከተዋችሁ በኋላ ከ30 ደቂቃ በኋላ በቀዝቃዛ ውሃ ሙልጭ አድርጋችሁ መታጠብ።
በቀዝቃዛ ውሃ ሙልጭ አድርጎ መታጠብ ማለት ነው። አምስተኛውና በእጅጉኑ የሚጠቅማችሁ ደግሞ የሮዝመሪ ውሃ ነው ማለት። እንግዲህ ሮዝመሪ የደም ዝውውርን በመጨመር የፀጉር መነቃቀልን በማቆም ረገድ ከዘመናዊ መድኃኒቶች ጋር ያልተናነሰ በጣም ከፍተኛ የሆነ ጠቀሜታ አለው። እናም የሮዝመሪ ውሃ መጠቀም በፀጉር መነቃቀል ከፍተኛ የሆነ ፍቱን መፍትሄ ነው ማለት ነው። ስለዚህ እንዴት ነው የምታደርጉት? ልክ ሮዝመሪ ቅጠሉን መቀቀል ነው። ከተቀቀለ በኋላ ያን የተቀቀለውን አጥሎ እስከሚቀዘቅዝ ድረስ ማቆየት። ከዛ በዛ በውሃው ፀጉራችሁን እሽት እያደረጋችሁ በውሃው ብቻ ዝም ብላችሁ ትታጠቡና እዛው ላይ ትተውታላችሁ ማለት። ትንሽ ቆይታችሁ ትታጠቡታላችሁ። ኖርማሊ ከታጠባችሁ በኋላ ልክ ፀጉራችሁን ስታለቀልቁ ከታጠባችሁ ከጨረሳችሁ በኋላ ስታለቀልቁ ደግሞ በራሱ በሮዝመሪ ውሃ ፀጉርን ማለቅለቅ። ልክ እንደዚህ እያደረጋችሁ እነኚህን እስካሁን ያየናቸውን 5 የተለያዩ መፍትሄዎችን በተደጋጋሚ በ3 ቀን አንዴ በሳምንት 2 ቢያንስ እንደዚህ እያደረጋችሁ በሳምንት ሁለቴ እያደረጋችሁ ይሄንን መሞከር ፍቱን የሆነ ለውጦችን ታያላችሁ ማለት ነው። በእጅጉኑ ለውጥ ታያላችሁ ማለት ነው። ለዛሬ የነበረኝ የጤና በውበቱ መረጃ ይህን ይመስላል ማለት ነው። ቪዲዮ ላይክ በማድረግ ቻናላችንን ሰብስክራይብ አድርጋችሁ ለሌሎች እንዲደርስ ደግሞ ሼር አድርጉ ማለት ነው። የዛሬን አበቃው። አመሰግናለሁ። ባይ ባይ።